ተመልሰናል የተወደዳችሁ ተመልካቾቻችን እነሆ ምዕራፍ ሁለታችን ላይ እንገኛለን። ኡስታዝ በድር ባለፈው ሳምንት ቢስሚከ ነህያን ደህና አድርጎ ከራሱም ልምድ ጋር በደንብ አድርጎ አዋስቶን ይዞን ሄዶ ነበር። ዛሬም ደግሞ ኢንሻአላህ ራሳችንን ለመመሰጥ ከልክ እንደ ተመልካች አንዳንድ ጊዜ ተመስጠን እንሄዳለንና በዚያ ደረጃ ተዘጋጅተን እየጠበቅንህ ነው። እጅህ ከምን ኡስታዝ? طيب بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحمد لله እንግዲህ አላህ Subhanahu Wa Ta'ala ሐያታችን አቆይቶ ድጋሜ እሱን ስም ለማውሳት ስላበቃን እናመሰግነዋለን። አልহামዱሊላህ ያለፈው ሳምንት እንግዲህ ከአልሙጂብ ጋር እና ከሌሎቹ ከዛ በፊት ካየናቸው ስሞቹ ጋር እንደኖርን ተስፋ አደርጋለሁ። አልሙጂብ ሁሉንም ጉዳያችንን ሊፈጽምልን ዝግጁ የሆነ ጌታ ነው ያለን። አልহামዱሊላህ ان الله يبسط يده بالنهار ليتوب مسيء الليل ነው። የሌሊት እንኳን ኃጢአተኞች እንዲተውብቱ አላህ እጁን በቀን ይዘረጋል ነው። ሊምር ማለት ነው። ሊምር ሁሌም ዝግጁ የሆነ ጌታ እጁን የዘረጋ ባሪያውን ባዶ የማይመልስ ጌታ ነው አላህ عز وجل الحمدلله። ዛሬ ደግሞ ከፍተኛ የረህማ የእዝነት ስሙን እናያለን። በጣም አዛኝነቱን በጣም የሚገልጽ ስም እናያለን። እስኪ አዛኝነቱን የሚያሳዩ ስሞች እስኪ ንገሩ። الرحمن الرحيم الرحمن الرحيم አይተናል። الرؤوف الرؤوف الغفور نعم الودود ودود በጣም الودود እውነት ነው። እነዚህ ሁሉ በቀጥታ ረህማን የሚያሳዩ ናቸው። ብዙ ጊዜ የማንገምተው ነገር ነው ግን ዛሬ የምናየው አልጀባርን እናያለን። አልጀባርና ረህመት ይገናኛሉ። አልጀባር ብዙ ጊዜኛ የምናስበው ኃያልነቱን በዳዮችን መበቀሉን መስበሩን ነው። እውነት ነው። እሱም ነው አልጀባር እሱም ማለት ነው። ሌላ ገጽታ ግን አለው አልጀባር። አልጀብር ከሚለው የአረብኛ ቃል ይወሰዳል። ጀብር ማለት መጠገን ሱብሃንአላህ። በዳዮቹን የሚሰብረውን ያክል የተበደሉትን የሚጠግን ማለት ነው። ሱብሃንአላህ። የተሰበሩ ልቦችን ጠጋኝ የሆነ ጌታ ማለት ነው አልጀባር። አልጃቢርም አይደለም። አልጃቢር ጠጋኝ ማለት ነው። በርግጥ ግን አንዴ ይጠግናል፣ ሁለቴ ሊጠግን ይችላል፣ ሶስተኛው ላይ ሊሰለች የሚችል የሰው ልጅ ለሰው ልጅ ነው ጃቢር የሚለው ስም የሚሰጠው። ጃቢር መባል ይችላል የሰው ልጅ። ስሞችም አሉ ጃቢር። ሰሐቢም ረዲየላሁ ዐንሁ ጃቢር ይባላል። ጀባር ግን ተሰብረ በሄድክ ቁጥር ከመጠገን ወደ ኋላ የማይል ጌታ ማለት ሱብሃንአላህ። የተሰበረ ወደሱ በተጠጋ ቁጥር የሚጠግን ጌታ ማለት በህይወቱ ጣውረድ ሞራሉ በተለያየ ጉዳይ የተለካሰውን የሚጠግን ጌታ ማለት ነው። ንጽህት የሆነች ሴት ስሟ በዝሙት ሊጠፋ ይችላል። ማን አለ በአላህ የሚጠግንላት ይህን ልቧን? ሁሉም ሰው በሰማው የተሳሳተ ኢንፎርሜሽን ፊታቸውን አዙረውባታል። ወደ አላህ ከመጠጋት ውጭ ምን አላት? እንዴት ነው ልታረጋግጠው የምትችለው ንጽህናዋን? አልጀባር አላህ ብቻ ነው የሚጠግነው። የአይሻን አስታወስከኝ እዚህ ላይ የእናታችን አይሻ ናም የሐዲስ አልኢፍክ ላይ ያለው ማለት ነው። በጣም የምትወደው ጓደኛ አብረህ ለአመታት ስራ አብረህ የሰራው ጓደኛ ገንዘብህን ቢክድህ ከአላህ ውጪ ይህንን ቀልብህን ማን ነው? ይህንን የተሰበረ ልብ ማን ነው የሚጠግነው? በጣም የሚወዳት ሚስቱ በሆነ ምክንያት በጣም በትንሽ ነገር ልጆቹን በተናበት የሄደች ባል ማን ነው ልቡን የሚጠግንለት ከአላህ ውጭ? በእያንዳንዱ ነገር ሚስቱን መቆሚያ መቀመጫ ያሳጣ በዳይ ባለቤት ያላት ሚስት ልቧን ማን ይጠግንላት ከአላህ ውጭ? ምናልባት ሰውየው ውጭ በጣም የሚወደድ ይሆናል፣ በጣም የሚከበር ሰው ይሆናል፣ የቤት ውስጥ ቀጋ ይሆናል።
ብትናገር እንኳን የሚያምናት የሌለ ስንት ሴት አለች። ልቧን አላህ ብቻ ነው ወደ ጀባር መጠጋት ብቻ ነው የሚጠግነው። አላህ ሲጠግነው ደግሞ አስለሕና ለሁ ዘውጀህ እንዳለው አላህ እንደው ሁሉን ነገር ያስተካክለዋል። አላህ ሱብሓነሁ ወተዓላ ወደ ጀባር የተጠጋ ሳይጠገን ተመልሶ አያውቅም። አልጀባር አቅሳ ረሕማ የሚያሳይ ስም ነው። የመጨረሻ እዝነትን የያዘ ስም ነው። ይገርም ነው። ብዙ ጊዜ ከብርታት ጋር ነበር። ብዙ ጊዜ ያኛውን ገጽታ ብቻ ስለምናየው ነው። እኔ እዛ ላይ ነው ማተኮር የምፈልገው። ያ የታወቀ ነው። አላህ ጀባር ነው፣ ሀያል ነው። የሀያሎች ሁሉ ሀያል ነው። አየን እኮ በእኛም እድሜ ሀያል ነን ያሉ ገንድሶ ሲጥላቸው ወንድሜ ሙባረክ አደም ይነግረኝ ነበርና ግድግዳ ግፉ ይሏቸው ነበር ማዕከላዊ። እኔን አላሉኝም። ግፋው እስኪ ግድግዳውን፣ ይህን ግድግዳ ማንቀሳቀስ እንደማትችለው እኛን አትችልም ይሉ ነበር። የዒዛ በቃ የመጨረሻ ጉሩር ውስጥ የገባውን አላህ ዐዘ ወጀል እንዴት እንደሚጥለው። ጀባር ያኛው ሳይዱ በጣም የታወቀ ነው። እኔ ግን ረሕመቱን ፓርት እዝነቱን የተሰበሩ ልቦችን የሚጠግን ጌታ ነው አላህ ሱብሓነሁ ወተዓላ። ያን ፓርት እናያለን። ሐኪሞች የአጥንት ሐኪሞች አካልን ሊጠግኑ ይችላሉ። አላህ ግን ቀልብን ነው የሚጠግነው። እውነት ነው። አካልንም እነሱ አይጠግንም ይላሉ። እነሱ አይጠግኑም አካልን ከአካል ጋር አገናኝተው ያስሩታል፣ ይጠምዱታል እንጂ እነኛን ሴሎች ሪሃብሊቴት አድርጎ ሴሎቹን አገናኝቶ እንደገና እንዲጠገኑ የሚያደርገው አልጀባር ነው የፈጠረው አላህ ሱብሓነሁ ወተዓላ። ሴሎቹ ውስጥ እጅ የላቸውም ሐኪሞቹ። ሴሎቹን ያቀራርቧቸዋል። ቀዶ ጥገናም ከሆነ ይሰፉትና ያገናኙታል እንጂ ሴሎቹን ተንሺጥ አድርጎ አክቲቬት አድርጎ የሚያገናኘው ጌታ አላህ ነው፣ የሚጠግነው አላህ ነው። ብዙ ነገር እኮ አላለም። ቀዶ ጥገና ሲሰሩ እኮ ኢንፌክሽን የሚባል ከባድ ነገር አለ። በአይን ከማይታዩ እጅግ በጣም አደገኛ ህዋሳት ጠብቆ አላህ ያንን ወደ ከነበረበትም ወደ ተሻለ ሊመለስ ይችላል። ኢማም ኢብኑ ቀይም ረሕመቱላሂ ዐለይህ አንድ አጥንት ተሰብሮ አንድ ሰው ሲጠገን በጣም ይጠነክራል አሉ። የተሰበረ ቀልብም ከተጠገነ በኋላ በጣም ነው የሚጠነክረው አሉ። በጣም ነው የሚታደሰው። የተሻለ ሐያት ነው የሚኖረው አንድ ሰውና ቀልብንም ብቻ ሳይሆን አካልንም እንኳ ፊዚካል የሆነውን ነገር ነው አካላዊ የሆነ ንክኪ መፍጠር እንጂ ሐኪሞቹ በትክክል ጠጋኙ አላህ ነው። የቀልብንማ ተወው፣ ማንም ሊጠግነው አይችልም ከአላህ ሱብሓነሁ ወተዓላ ውጭ። አንዳንድ ጊዜ እጅግ በጣም ከባድ የሆኑ ከአቅማችን በላይ የሆኑ ነገሮች ያጋጥሙናል። የቲምን ብናስብ ምድር ላይ ማንም ደጋፊ የሌለው አንድ ህፃን 10 ዓመት 15 ዓመት ሆኖታል። ወላጆች ልጆቻቸውን ይዘው ሲዝናኑ ሲያይ እንኳ እንዴት ነው ልቡ የሚሰበረው? አባቴ ብሎ ሄዶ የሚያወራው የሚያጫውተው ማጣቱን እንዴት አድርጎ ቀልቡን እንደሚሰብረው አስቡት። የዚህን ህፃን ልጅ ልብ አላህ ብቻ ነው የሚጠግነው፣ ማንም ጠጋኝ የለውም። አንድ ታሪክ ላጫውታችሁ። በአንድ ወቅት አንድ የዳዕዋ ሰው እንግዲህ መቼም እስልምናን የያዘ ሰው ብዙ ፈተና ይደርስበታል በዚች ምድር። ሀገር ውስጥ መኖር የሚያስችለው ሁኔታ አልተፈጠረም። ሀገሩ ላይ ከባድ ችግር ተፈጠረበት። መኖር የማይችልበት ከባድ ችግር ተፈጠረ። ሌላ ሀገር መሄድ የሚችልበት ቪዛ የለውም። ብቸኛ እድል አንዲት እድል መጣች። የዑምራ እድል አገኘ። የዑምራ ቪዛ አገኘ። ይህንን እድል ተጠቅሞ ሄደ ዑምራ። የዑምራ ቪዛው የሚያልቀው ረመዳን 30 ላይ ነው። 27ኛው ሌሊት ላይ ሐረም ገብቶ ጠዋፍ ያደርጋል። ሰውየው ዲን ያውቃል፣ ብዙ ዱዓዎች ሐፍዟል። ሁሉም ዱዓዎች ግን ከምላሱ ጠፉ። ጌታዬ ሆይ ልቤን ጠግነኝ የሚል ነበረ ዱዓ። ረቢ ጅቡር ኻጢሪ፣ ያ ረብ ልቤን ጠግነኝ፣
ልቤን ጠግንልኝ በቃ ይህን ብቻ ነው የሚለው ጠዋፍ እያደረገ ዱዓው ይህ ብቻ ነው ምላሱ ከዚህ ውጭ ማለት አልቻለም ሌሎች ዱዓዎች ሁሉ ጠፉት كأن الله عز وجل ይህንን ልብ ሊጠግን ፈልጎ ይህንን የሚያስብለው ነው ምን ብለናል المجيب ላይ እንሰራላ አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል ብለናል ታዲያ ይህንን ብቻ መደጋገም ጀመረ ይህ ሰውዬ ይደጋግማል ጌታዬ ልቤን ጠግንልኝ ይላል ያለቅሳል የሚሰማው ቁርአን አያ ሁሉ ያስለቅሰዋል ሁኔታዎች በሙሉ ልቡን ሆድ ብሶታል ልቡ ተሰብሯል ገባ ጨርሻ ጠዋፍ ላይ ባለበት አንድ ሰው ያገኘዋል እገሌ ነህ እንዴ አዎ 3 ቀን ነው የምፈልግሃለሁ 3 ቀን ሙሉ ፈልግሃለሁ ነብዩ ሰለላሁ ዐለይሂ ወሰለም በህልም የመጣው መልእክት ልከውኛል ወደ አንተ ያ አላህ أبشر أثبت وأنت على الحق أنت حق لين الله سنا كأن دامت بها الله يكفت لها الصبر أدرك بلوها يا الله يزين سوية لب كذي ولا يميتأجن نجار يلهم رسالة من الله عز وجل كالله يهونا ملكت بنبي صلى الله عليه وسلم بكل بهلم تايتو بتأم عليك كسبك بتأم عليك كسب በጣም ተደሰተ ጭንቀቱ ሁሉ ለቀቀው ወዲያውኑ ስልክ ተደወለለትና ከሐረም ወጥቶ የተደወለ ስልክ ነበር ሲያናገር አንድ የሳውዲ ዜግነት ያለው ከፍተኛ ባለስልጣን እዚህ ሀገር ቪዛ አግኝቼልሃለሁ አብሽር ከዚህ በኋላ ምንም ችግር የለብህም ብሎ የዛኑ እለት በስልክ ነገረው አላህ ልቦችን እንዲህ ይጠግናል ወደ አልጀባር ወደ ጠጋኙ ጌታ አላህ Subhanahu Wa Ta'ala ተጠግቶ ያልተጠገነ ባሪያ የለም የምር እንኪሳር ይኸውልህ አርዛቅ ሰጪ የሆነው ጌታ አላህ Azza wa Jal መርዙቅ ይፈልጋል የሚሰጠው ይፈልጋል አተዋብ ሙዝኒብ ይፈልጋል ወንጀለኛ አለ አተዋብ ስትል ወንጀለኛ አለ ወደ አላህ የሚዋደቅ አርዛቅ ስትል ሪዝቅ የሚፈልግ ምስኪን አለ ደሃ አለ አልጀባር ስትል ሙንከሲር አለ የተሰበረ ሰው አለ የተሰበረ ካለ ወደሱ ከተጠጋ ይጠግነዋል ማለት ነው ሱብሃንአላህ አንዳንዴ አልጀባር በኃያልነቱ የሰበረውን ዛሊም ማለት ነው እንደገና ያ ዛሊም ተሰብሮ ይጠግነዋል سبحانك رب ظلم ሰርቷል ተሰበረ ከዛ ወደ አላህ ደግሞ ስብር ብሎ ተመለሰ እዛ ይጠግደዋል አላህ احكي لكم قصه ከዚህ ጋር የተያዘ ማለት ነው ሰው የሁለት ልጆች አሉት እና ሁሌ ግን በሰዎች ማሾፍ ልምዱ ነው ያላቅጣል በሰዎች ላይ ሁለት ልጆች ግን አሉት አንድ አይነ ዓማ በመንገድ ሲያልፍ ለከፈውና አይነ ስውር ማለት ነው አይነ ስውር ተሰድቦ ለሰዎችን ለማሳቅ አላገጠበት ሶስተኛ ልጁ አይነ ስውር ሆኖ ተወለደ በጣም ቀልቡ ተሰበረ ልጁ ጋር እንኳን ረጅም ጊዜ ማሳለፍ አይችልም በቃ ገብቶታል የት ላይ አላህ የፈተነው እንደሆነ ማለት ነው በጣም ቀልቡ ተሰበረ ለረጅም ጊዜ 6 አመት እስኪሞላው ድረስ አብሮት አይሆንም ለእናቱ ሰጧት ማለት ነው ምክንያቱም ያስታውሰዋል የሆነ ነገር ገብቷል ሰውየውም በጣም በቃ እንትን ሆኗል ቀልቡ ተሰብሯል ማለት ነው የሆነ ከዕለታት በአንዱ እናትየዋ ገበያ ምናምን ትሄድና ቤት ውስጥ ትተዋለች አባትየው እንክብካቤ እንዲያደርግለት ለልጁ ማለት ነው ጁምዓ ነበርና ባባ መስጂድ ወሰደኝ ይለዋል ተነገጠ ይሄ ልጅ ይሰግዳል እንዴ ያለ መስጂድ ማን ነው የሚወስድ እስከ ዛሬ ያለው እናቴ ትወስደኛለች አለው መስጂድ ሲሄዱ ሱረቱል ካህፍ በሂፍዝ ይቀራለት ነበር حفظ عليه ልጅ ቁርአን ልቡ ተጠገና አልተጠገና ከዛ በኋላ ተውባ አደረገ ይሰውዬ ከዚህ ልጅም ጋር ያለው ግንኙነት በጣም ጥብቅ መሆን ጀመረ በቃ አላህ ካሰው ظلم አይደለም ተሰበረ ከዛ ደግሞ አላህ ጠገነው
አላህ ረሒም የሆነ ጌታ ነው። ሐታ ጀባቢራዎችን ዛሊሞችን ሲቀጣቸው እንኳን እንዲመለሱ ነው። አላህ እኮ ረሒም የሆነ ጌታ ነው እንጂ ዝም ብሎ ማጥፋት አይደለም፣ እንዲመለሱ ነው። ሪሳላ እኮ ነው፣ መልእክት ነው። ተመለሱ፣ መንገዳችሁ ስተት ነው፣ አትበድሉ ሰዎችን። መጥሪያ ነው፣ ማስታወሻ ነው። ያቺ ቁንጠጣ አንቅታው የሚመለሳል ከዙልሙ የሚወጣ ተውባ አድርጎ ወደ አላህ። ከዛ ደግሞ ያቺን የተሰበረ ልቡን መጀመሪያ እኮ የሰው ቀልብ ሰብሮ ነው የተሰበረው። ከዛ እሱ ሲሰበር ደግሞ አላህ ይጠግደዋል። ሐቂቃ ከአልጀባር ጋር ተያይዘው ቁርአን ላይ የተጠቀሰው የነቢዩላህ ሙሳ እናት ታሪክ ወላሂ እኔ በቃ ቀሰሰል ቁርአን ውስጥ ልቤን እንዲህ የሚይዘኝ ታሪክ ማለት የዝች እናት ታሪክ ልጇን ጣዩ ተብላ አላ ፊል አርድ ፊርዓውን እኮ ኢነ ፊርዓውን አላ ፊል አርድ በጣም በቃ አምባገነን ሆነ ይላል እኮ አላህ። ጥግ ደረሰ የኩራቱ የአምባገነንነቱ የዙልሙ ጫፍ። ዩቀትሉ አብናአሁም ወየስተሕይ ኒሳአሁም ወንድ ልጆቻቸውን እየጨፈጨፈ እየገደለ ሴቶቻቸውን ይተዋል። እንደው መዋለድ እንኳን እንዳያቆሙ ለባርነት 1 ዓመት እያለፍኩ 1 ዓመት እገላለሁ አለ። በሚገልበት ዓመት ነው ነቢዩላህ ሙሳ ዓለይሂ ሰላም የተረገዙት። አዋላጅ በየቦታው ልኳል ፊርዓውን። አዋላጆቹ እሱ የሾማቸው አዋላጆች ብቻ ናቸው ሴቶችን የሚያዋልዱት። ወንድ ከሆነ እዛው እንዲገደል ይደረጋል፣ ሴት ከሆነ ይተዋል፣ ሴት ከሆነች ትተዋለች። ሴቶችን ብቻ መተውም በጣም ከባድ ግፍ ነበር። ለፋሕሻ ለምን ያጋልጣል? ወንዶችን መግደሉ ጋር በተጨማሪ ሴቶችን መተውም በጣም ግፍ ነበር። ታዲያ ነቢዩላህ ሙሳ ዓለይሂ ሰላም እናት ወደዋ እየገፋ ሲሄድ እንግዲህ ቀልቧ እየተሰበረ አሁን ወንድ ቢሆን طيب ተወለደ። ይህ ልጅ በድብቅ ተወለደ፣ ወንድ ልጅ ሆነ። ምን ታደርገው? ወአውሐይና ኢላ ኡሚ ሙሳ አን አርضዒህ ፈኢዛ ኺፍቲ ፈአልቂህ ፊል የም ወላ ተኻፊ ወላ ተሕዘኒ ኢና ራዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን። ለሙሳ እናት መልእክትን አስተላለፍናል አላህ። አጥቢው ከፈለግሽ አንቺ ጋር አድርገሽ፣ ከፈለግሽ ደግሞ በሳንዱቅ አድርገሽ ወንዝ ላይ ወሩሪው። ወላ ተኻፊ ወላ ተሕዘኒ፣ አትፍሪ አትተክዢ። ሁለት ነገር ቃል ገባላት አላህ። ኢና ራዱሁ ኢለይኪ፣ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ መመለስ ብቻ አይደለም ከመልእክተኞች እናደርገዋለን አላት አላህ። ከባድ ነው በጣም ማለት ዛሬ ላይ አሁን ዝም ብለህ ወደ ህይወት ተማሰብ እኮ ነው አይደል? ታደርግ ነበር አሁን ሴት በዚህ ደረጃ ማለት ምን አይነት እምነት ነው? በተለይ እናቶች ገና ማለት መውለዷ ነው አይደለች ሴት ብቻ በጣም ከባድ መልእክት ነው። ለዚህ እኮ ነው እሷ ምን አለች መሰለ አላህ የነበረችበትን ሁኔታ ሲገልጽ ኢንካደት ለቱብዲ ቢሂ ለውላ አረበጥና ዐላ ቀልቢሃ ፈአስበሐት ኡሙ ሙሳ ፈአስበሐ ፉአዱ ኡሚ ሙሳ ፋሪጋ አለ። በጣም ይገርም አገላለጽ። የሙሳ እናት ልብ ከምንም አይነት ሐሳብ ባዶ ሆነ ማለት ነው። ምንም ነገር በዙሪያዋ ያለ ነገር በሙሉ ረስታ ብቸኛ ሐሳቧ ሙሳ ብቻ ሆነ ማለት ነው። ፋሪግ ባዶ ኦና ሆነ ልቧ ማለት ነው። ሙሳን ብቻ ነው የምታስበው በዛ ሰዓት። ኢንካደት ለቱብዲ ቢሂ አለ አላህ። በጣም ከመጨነቋ የተነሳ ወንዝ ላይ ጥየዋለሁ ብላ በግልጽ ልትናገር ምንም አልቀራትም አለ አላህ። ለውላ አረበጥና ዐላ ቀልቢሃ፣ ልቧን አጸና ነው እንጂ ልታጋልጠው ነበር እሷ ራሷ ከጭንቀቷ ብዛት እዚህ ጥየዋለሁ ብላ በቃ የሚሆነው ነው ያለው አይነት ማለት ነው። ገባ? ከባድ ነው። ግን ኢማን ለውላ አረበጥና ዐላ ቀልቢሃ
ሊተኩነ ሚነል ሙእሚኒን አላህ ከሙእሚኖች ትሆን ዘንድ ልቧን አጸና ነው አላህ የአላህን ወዕድ ሐቅ ነው ብላ እንድትቀበልና እዛ ላይ እንድትጸና አደረግናት አላህ ምን ተፈጠረ አልጀባር ምን ሰራ የዚችን ቀልቧ ስብርብር ያለን እናት ለመጠገን አላህ عز وجل ጠጋኙ ጌታ ምን አደረገ ያ ወንዝ من العجيب በጣም የሚገርመው ወንዙ የሚያልፈው በፊርዓውን ቤተ መንግስት ነው ወዳጅ ቀጥታ የፊርዓውን ባለሟሎች አገኙት የተፈራው ሰውዬ ላይ ጠላት እዛው እኮ ነው የሚወስደው አላህ አንተ ጀሊል እኮ በቃ ያሻውን ሰሪ አይደል ይሄው አምጥቼልሃለሁ አንተ ጋለው አለ ምን ታደርግ እንደሆነ ይሄው አንተ የዙርክ ያስገደድ ማለት ነበር ሙሳ የሚባል እኮ ይመጣል ተብሎ ነው አይሁዶችን ነፃ ሊያወጣ የሚችል ፊርዓውንን ንጉስና አፈርድሜ የሚያስገባ ሙሳ የሚባል አንድ ነብይ ያለ የሚመጣ ተብሎ እኮ ትንቢት አለኝ ነው እሱ ሁሉም ይገል ሙሳን ፍለጋ ነው ሙሳን ወሰደላቸው ሱብሃንአላህ ባለሟሎቹ አገኟቸው በጣም የሚያምሩ ናቸው አላህ ደግሞ ፍቅር ማን ልብ ጣለ አስያ ልብ ላይ لا تقتلوا عليك አትግደል ይሄንን ልጅ እንዳትገልብኝ عسى ان ينفعنا او نتخذه ولدا ልጅ አድርገን ይዘዋለን እንዲገደል የሚፈለገውን ህፃን እነሱ ቤተ መንግስት ውስጥ አስገባው نعم ከዛም ጥብን ከለከል ነው ይላል አላህ እምቢ አለ ከዛ ደግሞ ሊሞት ነው ብለው ከፍተኛ ጭንቅ ውስጥ ወደቁ ተመልከት የአላህን ሕክማ እዩት በደንብ ከዛ ነብዩላህ ሙሳ አለይሂ ሰላም እናት እህታቸውን ልካለች እስኪ ቁሲህ ተከታታዩ እንደው የት ደረሰ ይህ ልጅ እቺ ሴት ግን አየቻንን ክስተት መጨነቃቸውን እንግዲህ ወይ ሰማች ወይ አየች በሆነ መንገድ ደረሰች እህቱ ማለት ነች የነብዩላህ ሙሳ እህት ألا أدلكم على أهل بيت يكفلونه لكم وهم له ناصحون على الجنة بدم من كباكبو ليصدقوا الله شو ميشلو بيت سبوج لتقوماتشو اندالج أرشيتالو النات تطرتا ممتات كذا أطبي تبلا تكفلات دموز تدرغولات لجوان بقفو አሳደገች ቤተ መንግስት ውስጥ سبحان الله الله سبحانه وتعالى የፈለገውን ማድረግ የሚችል ጌታ ነው የተሰበረን ቀልብ የሚጠግን ጌታ ነው ሊገድሉት የሚፈልጉትን ህፃን ልትገድሉት ነው እንደናንተ የምትፈልጉት እኔ በእጃችሁ ነው ማሳድገው አላቸው አላህ ሱብሃንአላህ በእጃችሁ እናንተ ደሞዝ እየከፈላችሁ ነው የምታሳድጉት አላህ ይህንን ክስተት እንዲገልጸዋል فرجعناه إلى أمه كي تقر عينها ولا تحزن ولتعلم أن وعد الله حق إلى الله ወደ እናቱ መለስ ነው አይኗ ይረጋና ሐዘን የሚባል ነገር ከልቧ ይጠፋ ዘንድ ልንጠግናት ማለት እኮ ወደሷ መለስ ነው አላህ የአላህ ቀጠሮ እውነት መሆኑን ደግሞ ልታውቅ ዘንድ ይላል አላህ Subhanahu Wa Ta'ala መለሳቸው ነብዩላህ ሙሳ አለይሂ ሰላም ይህ ትልቅ ትምህርት ነው ለኛ ብዙ ልባችንን የሚሰብረን ጉዳይ ይፈጠራል ያን ጉዳይ ግን ወደ አላህ በተጠጋን ቁጥር انما اشكو بثي وحزني الى الله ሲሉ ነብዩላህ ያዕቁብ አለይሂ ሰላም ሐዘኔን መከራዬን ትካዜን አቤት ምለው አላህ ጋር ነው አሉ አላህ Subhanahu Wa Ta'ala ያ የጠፋ ልጃቸውን ሞቷል የተባሉትን ልጃቸውን እንዴት አይነት ተኩላናት ልብሱን ትታ እሱን የምትበላ ልብሱ ምንም ነገር አልተነካም በደም ነክረው ነው ያመጡት ተለውሶ ነው የመጣው እንዴት አይነት አዋቂ ተኩላነች ብለው ያሉት ነው አላህ ላይ ተስፋ አልቆረጡም ያ ሁሉ ጊዜ بعد 3 سنين አይደለ ከ30 አመት በኋላ 30 አመት በኋላ ንጉስ እንግዲህ ንግስናውን መሪነቱን ይዘው ከዛ በኋላ ደግሞ እንዴት አላህ እንደጠገናቸው ልባቸው እናያለን
ረሱሉ ዓለይሂ ሰላቱ ወሰላም ልባቸውን በጣም የሰበረባቸው ክስተት ማለት የጣኢፍ ጉዟቸው ነው። ጣኢፍ ላይ በጣም ነው ያዘኑት ነቢ ሰለላሁ ዐለይሂ ወሰለም። ያልጠበቁት ነገር ነው። በእብድና በህፃናት ነው ያስደበደቧቸው። ቢአቢ ሁወ ወኡሚ ረሱሉላህ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅን ጫማቸው በደም እስኪሞላ ድረስ። ከዛ ግን ምንድን ነው ያደረጉት ነቢ ሰለላሁ ዐለይሂ ወሰለም? ወደ ጀባር ነው የተጠጉት። ወደ ጠጋኙ ጌታ ተጠጉ። አላሁመ ኢኒ አሽኩ ኢለይከ ضعف قوتي وقلة حيلتي وهواني على الناس يا أرحم الراحمين. يرم الدعاء ماكو. قال دكامنتين مواردين يسو زند مناقين لانت أبيت لالله أنت يا أزانيوش أزانينا إلى من تكلوني يالو وده ما نو متوين ما نالي متجا وده طلعتنا وين متوين ወይም ማንነት ምንም የማይታወቁ ሰዎች እጅ ላይ ነው ወይም ምትወኝ ኢለም የኩን ቢከ غضب علي فلا ابالي ያሉ ነብይ ሰለላሁ ዐለይሂ ወሰለም። ይገርም መዝጊያ ነው። እኔ ላይ ተቆጥህብኝ ካልሆነ ግድ የለኝም አሉ። ولكن رحمتك اوسع لي ግን እዝነትህ ለኔ ደግሞ ሰፊ ነው። ካልተቆጣህብኝ ያመጣህብኝ ለመቀበል ዝግጁ ነኝ። ከቁጣህ የመጣ አይሁን እንጂ ግድ የለም አሉ። ግን ደግሞ ረህመትህ ደግሞ ሰፊ ነው። በዚህ ሁኔታ ላይ ያሉ ነው። አዳስ የሚባል ሰው መጥቶ ዘለላ ተንሰጣቸው ወይን ሰጧቸው። የት ነህ ሲሉ ነይነዋ የምትባል ቦታ ላይ ነው የመጣሁት አላቸው። ነይነዋ ትባላለች አይና ወደዚህ ወደ بالعربي ነይነዋ ነይነዋ ነው ግን ነይነዋ ነው ማለት ኦኬ የወንድሜ የዩኑስ ሀገር ነው እንደ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሹፍ አላህ ቀልባቸውን የሚጠግን ነገር በዚህ ሰው ያመጣላቸው መጀመሪያ ዩኑስን እንዲያስታውሱ የነቢያቶች ጎዳና ላይ ነው ያለሁት እኔም ይሲ ዩኑስ ስንት ነገር ደርሶባቸዋል ገባ። ከዛ ግን ትልቁ ጀብር ማለት ነው ትልቁ ጥገና ወሰዳቸው እስራእ ወልሚዕራጅ አላህ በዚህ ወቅት ያ መሐመድ ምድር ላይ ደበደቡ፣ አቆሰሉ፣ አደሙ። እኛ በሰማይ ደግሞ እንክሳለን። ሽልማት እዚህ ነው። የክብር እንግዳ የክብር እንግድነት ቪአይፒ ቪቪአይፒ አረ እንደው ምንም አይገልጸውም ያ اخي በሰማይ ዓለም እንግዳ ነህ። التحيات المباركات ያ ሁሉ ኢስራ መጀመሪያ ሲያደርጉ የመጀመሪያው ጥገና ነው። ነቢያቶች በሙሉ ተሰብስበው አሰገዱ። ኢማም ሆኑ። አንተ ኢማሙ الانبياء والقدس لك ولأمتك እኮ ነው። ይሄ ቁድስ ደግሞ ያንተና የኡማህ ነው። ሰው በቤቱ እኮ እሱ ነው ማሰገድ ያለበት። ቤት ውስጥ እኔ እንግዳውኝ በመጣ حق الامام ለባለቤት ነው የሚሰጠው። ሲቁድስ ባለቤት ነህ አንተ ማለትም እኮ ነው። አንቢያዎችም በሙሉ ደግሞ ከኋላ መጥቶ ቀደመ። አላሁ አክበር ከኋላ የነበረ መጨረሻ ነብይ ግን ኢማም ሆኖ አሰገደ። መቋጫው እሱ ነው። ከዛ ሚዕራጅ የሚዕራጁ ዓለም ደግሞ ሌላ ሰፊ ፕሮግራም የሚፈልግ ነው። ዋናው ነጥቤ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ልባቸው እጅግ በተሰበረበት ወቅት ኢስራእና ሚዕራጅን አስከትሎ አላህ ጠገናቸው። ስለዚህ አላህ Subhanahu Wa Ta'ala እንደሚጠግነን እርግጠኛ ነው። ለሚደርስብን ማንኛውም አይነት መከራና ችግር ስብራት ወደ ጠጋኙ ጌታችን እንጠጋ። አላህ ይጠገናል። በጣም ብዙ እንደው ትዳር ጊዜ ሊያልፍባት የቀረበች ወይም በጣም ረጅም እድሜ የሆናት ግን ዒፋዋን ራሷን ጠብቃ የምትኖር አላህን የምትፈራ ሴት ልቧን የሚጠግነው አላህ ብቻ ነው። ያልታሰበ ነገር አላህ ይፈጥርላታል። ወደሱ ከተዋደቀች ምን አለ ገባ። በጣም ጥሩ ሰው ሆኖ ግን መልካም ሚስት ያጣ በጣም አዛም ይደረግ አላህ ሊያገናኝ ይችላል፣ አላህ ሊሰጥ ይችላልና ይሄ ጀብር የሚባለው ነገር መጠገን የሚባለው ነገር ከጀባር ነው የሚገኘው። የሰው ልጅ ሄደ አቤቱታህን ብትነግረው ችግርህን ብትነግረው ምን ብትለው ከተወሰነ ጊዜ በኋላ ወላሂ የሱን ችግር እጥፍ ድርብ አድርጎ ይነግርህና ዝም ያስብልሃል። አንተን እሱ ራሱ ደካማ ነው ወይም ይሰለችሃል። በቃ እዚህ ላይ በቃኝ እዚህ በኋላ በቃኝ ይልሃል። አላህ ግን እንደዛ አይደለም፣ ጀባር ነው። ሁሌም በተሰበርክበት ፖይንት ሁሉ ይጠግናል አላህ Subhanahu Wa Ta'ala። ይህንን ጥገና ለማግኘት አንድ መፍትሄ ደግሞ አለ ተጨማሪ። ወደሱ መዋደቅ አንድ ነገር ነው።
የተሰበሩ ልቦችን የመጠገን ሰበብ ነውኛ ያ ሱብሃንአላህ ያኔ ጀባርን ያ ረብ በጠገንኩት ልብ ይሁንብህ እኮ ይባላል በሰራው ስራ አይደለም አላህን ተማጸን የሆነ ሰው ስብር ብሏል አንድ ወንድም ይነግረኛል አንድ ቦታ ላይ ምስኪን እጁን ዘርግቶ ለመነ ባለሱቁ የለኝም ብሎ መለሰው እሱ በዛች ሰዓት ያችን ለዳቦ ይፈልጋት ነበር ያ ምስኪን ህፃን ልጅ እኔ መልስ ነበረኝ አለኝ ልጁ ራሱ ነው የሚነግረኝ መልስ ነበረኝና 10 ብር መልስ ነበር 10 ብሩን ስሰጠው ያችን ብር ይዟት እንዴት እንደሮጠ ሳየው አለ ምን ነው ጨምሬ በሰጠው ታሳነስኩት ቆጨኝ አለ በቃ እንዴት እንደተደሰተ ያችን ሲያገኛት ደግሞ የት የሚገባበት ነው ያጣው ልጅ 10 ብር እኮ ነው ላንተ ምንም አይደለም የዛን ልጅ ልብ ግን ጠግናል አላህ Subhanahu Wa Ta'ala ደግሞ በጣም ከባድ የሰበረህን ልብህን ከባድ ክስተት ቀይሮ አላህ Azza wa Jal ይጠግናልና ኢንሻአላህ ይህንን ሳምንት እስኪ ሁላችንም የቤት ስራ እንውሰድ አንደኛ አልጀባርን እንለምነው ያ ረቢ እጅቡር ኻጢሪ ያ አላህ ቀልቤን ጠግንልኝ ውስጤን አጽዳልኝ የተሰበርኩበትን ጉዳይ ሁሉ አንተው ሙላልኝ ብለን ወደ አላህ እንማጸን ሁለተኛ እንደው ቢያንስ አንድ ሰው እስኪ ቀልብን ጠግን ኦኬ አንድ በቃ የሆነ ስደተኛ ሊሆን ይችላል ተፈናቃይ የቲም የሆነ እናስደስተው ያልተጠበቀ ነገር ማለት ነው አንዳንዴ 100 ብር والله ከ100 ሚሊዮን ብር ያልበ የሆነ ላለው ሰው እኮ 1 ሚሊዮን ብር ብትሰጠው ምንም ላይሆን ይችላል ለሌለው ሰው 100 ብር በጣም ትልቅ ዋጋ አለውና ጥግን እናድርግ የሰዎችን ልብ በዛ አላህ Subhanahu Wa Ta'ala ያኛል ጀዛከላህ በጣም ምናልባት ከተቻለ በሚዲያ ፕላትፎርሞቻችን ደግሞ ያጋጠማችሁን ስቶሪዎቻችሁን ታሪኮቻችሁን እንዲያድርጌ በኒክኔም ሊሆን ይችላል ኢኽላሳችሁን ለመጠበቅ ለማስተማርም ከሆነ ችግር ስለሌለው ኢንሻአላህ ብትነግሩን እኛ ለሌሎች ፕሮግራሞች ጀዛከላህ በጣም ያምር ነገር ቅድም ስንነሳም ስለህ ነበረ የአላህ ጀባርነቱን ከብርታት ከኃይል ከሁሉ በላይ አሸናፊ ከመሆን ጋር ዟሊሞችን ከመስበሩ ጋር ነውና ቁርአን ውስጥ ብዙ ቋል ተጠቀሰ ማለት ይሄ አንድ ቦታ ላይ ነች በነገራችን ላይ ጀዛከላህ አንድ ቦታ ላይ ነው አልጀባር የሚለው ስም ቁርአን ላይ ተጠቀሰ هو الله الذي لا اله الا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر عند ቦታ ላይ ነው የተጠቀሰ የአኢሻ ረዲየላሁ عنها ክስተት ቅድም ሐዲስ ቀደር ያነሳ ሐዲስ الافك ስሟ ጠፍቶ ንጽህት ነች ለአላህ ነው ማሰሙተው ብላ በጣም ከባድ ነው ቡኻሪ ላይ ሙሉን ታሪኩን አንድ ትልቅ ሼክ ጋር ነው የቀራሁትና እኔ አልቻልኩም በጣም ትራውማቲክ ነበር ለሷ በጣም ከባድ ነበር የነብይ ሚስቶና በዝሙት መታማት በሙናፊቆች ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ጋር ወጣው መስጂድ ላይ ማን ነው የቤተሰቤን ክብር የሚከላከልልኝ ማን ነው የሚበቃኝ ከዚህ ሰው ብለው የዛም ሙናፊቅ አብዱላህ ኢብኑ ኡበይ ኢብኑ ሰሉልን ተለማለትና ፋይናሊ ግን ነብዩ ሰለላሁ ዐለይሂ ወሰለም በጣም ጫና ስለበዛባቸው አንቺ አይሻ ሆይ ለአንድ ወር አልቅሳለች አንቺ አይሻ ሆይ ሰርተሹ ከሆነ ንገሪኝ አላህን ምህረት ልጠይቅልሽ አሏት ይህንን ሲሉኝ ትላለች እንባዬ ደረቃለች ሳለቅስ ነበር እንዴ ረሱልም ሰለላሁ ዐለይሂ ወሰለም እንደዚህ አሉኝ እንዴ ጫናው ከባድ ነበር ፕሮፓጋንዳው ገባ ወህይ ደግሞ ዘገየ ይህንን ጉዳይ ማጋለጥ መጨረሻ ወህይ ወረደ የአይሻን ንጽህና የሚያረጋግጥ ሱረቱ ኑር ላይ አላህ ንጽህናዋን መሰከረላት እናትየዋ አይሻ ሆይ ተነሺና ረሱሉን ሰለላሁ ዐለይሂ ወሰለም አመስግኝ ንጽህናሽን አላህ መሰከረልሽ والله لا أشكر والله إني رسولنا لا مسجنم إنما أشكر الله الذي برأني عليه الله نسألنا أي عوني يبالنا ميستم كنتنا لا سواوي نجار على قبتها إني الله نونس أوتاي الله إنه ما مسجنه نبري على شو عايشنا ينبرت شبت نجار صحابته يألفوا بت فتنا سبراتها بتأم كبار نبر بتأم كبار سيتلج ምንም ነገር ልትባል ትችላለች በሸረፏ በክብሯ ግን ከዛ የበለጠ ከባድ ስብራት አይደርስባትም ገንዘብ ልታጣ ትችላለች ዱላ ልትመታ ትችላለች ሴት ልጅ በጣም
ግን ክብሯን ግን በክብሯ የመጣ ግን ከባድ ነገር ነው። አይሻ ያሳለፈችው ስቃይ ከባድ ነበር። አላህ ግን ያንን ነገር ከሰባት ሰማያት በላይ አላህ ዐዘ ወጀል ንጽህናዋን የመሰከረላት ጀግና ሆነች። ያቺ ሴት ይህ ቁርአን አያ አይሻን ምን ያክል እንደጠገናት አይሻ ብቻ ነው የምታውቀው። ማንም ሰው ሊረዳው አይችልም። የተሰበረ ሰው ሲጠገን አላህ ሲጠግነው ጥግናቱን የሚያውቀው እሱ ብቻ ነው። ምክንያቱም የስብራት ህመሙ ውስጥ ያለፈ እሱ ስለሆነ ይሄ በጣም መረሳት ስለሌለበት። ጀዛከላሁ ኸይር። ወደ ቀጣዩ ምዕራፍ እንሻገር። ሊያኑ አንወጣም ብስሚከ ነህያ ብዙ ያቆየናል። ጀዛከላሁ ኸይር። እስቲ የገጠማችሁን ነገር አውሩን፣ ሐሳባችሁን ንገሩን፣ ተመልሰን እንመጣለን።